የአፍሪካ አመራር ልቀት ማዕከል እንደ አዲስ ከለውጥ በኋላ ሲቋቋም በአላማም በስምም በተግባርም የተለየ ተደርጎ ነው እንደ አዲስ የተቋቋመው። ለሀገር ብቻ ሳይሆን ዓለም አቀፍ የአመራር ልማት ስራን ይሰራል በሚል በከፍተኛ ህልም የተቋቋመ አዲስ ከተፈጠሩት በአዲስ ህልም ከተፈጠሩ ተቋማት ውስጥ አንዱ ነው። የሰራን ያለነው በዋነኝነት የተሰማራንበት አንዱ የአመራር ልማት ነው። ሁለተኛው የምርምርና የማማከር አገልግሎት እንሰጣለን። ከዛም በተጨማሪ ደግሞ ኮንፈረንሶች ዳያሎጎችንም በማድረግ የተሰሩ ሪሰርቾች እንዲታወቁና በተለይ ደግሞ በአመራሩና በህዝቡ መካከል በወጣቱና በከፍተኛው አመራር መካከል እንዲሁም ደግሞ በአፍሪካ ሀገራት አመራሮች መካከልም ግንኙነትን በመፍጠር ዕውቀት ዲሲሚኔት የምናደርግበትም ስርዓቶች አሉ ማለት ነው። ዘርፈ ብዙ ስራዎችን ነው የምንሰራው። ከተቋቋመን በኋላ እንግዲህ እንደ አዲስ አምቦ 2023 ጀምሮ ከአቶ ዛዲግ በኋላ ትራንስፎርሜሽን ስኬሊንግ አፕ የሚባል አዲስ ፕሮግራም ቀርጸናል። እነዚህ 13 የሚሆኑ ፕሮጀክቶች አብረውታሉ። እነዚህ 13 ፕሮጀክቶች ውስጥ የመጀመሪያው የአመራር ልማቱ በሁለት ተከፍሎ ፍላግ የምናረጋቸው ወይም ደግሞ ሁሉ ጊዜ ሊሰጡ የሚችሉ በአራት ሴግመንት የተከፈሉ በዋነኝነት የከፍተኛ አመራሩን፣ መካከለኛ አመራሩን ወይም ፐብሊክ ሊደሩን፣ ከዛ ደግሞ የያንግ ሊደርስ ወይም ኢመርጂንግ ሊደርስ የምንለውን እንዲሁም ደግሞ ውመን ሊደርሺፕ ፕሮግራም በሚል ፍላግ አድርገን የምንሰጣቸው ሲሆኑ ሁለተኛው ደግሞ ስፔሻላይዝድ ሊደርሺፕ ፕሮግራም የምንለው ነው። ይሄም ከተለያዩ ተቋማት ጋር አጋርነት ፈጥረናል። በተለይ ከሚኒስተር መስሪያ ቤቶች ጋር፣ ከግል መስሪያ ቤቶች ጋር፣ ከሲቪል ሶሳይቲዎች ጋር በቅርቡ ደግሞ እንዳየው ከፖለቲካ የጋራ ምክር ቤትም ጋር እንደዚሁ ኤምኦዩ ፈርመናል። ይሄን ኤምኦዩ መሰረት አድርገን ስፔሻል ስኪል የሚፈልጉ አመራሩ የተለየ ስኪል ያስፈልጋቸዋል የምንላቸው በጋራ ካሪኩለም በመቅረጽ የምንሰራው ነው ማለት ነው። እስካሁን 38 የሚሆኑ ካሪኩለሞችን ቀርጸናል። ይሄ ደግሞ እነዚህ ተቋማት በተለየ የፑል የሚያደራጁበት ማለት ነው። እንግዲህ አመራራቸውን እያመጡ በየጊዜው ስልጠና የሚሰጡበት ነው ማለት ነው። ሌላኛው የሱሉልታ ዳቮስ የሚል አንድ ሌላ ፕሮጀክት አለ። አላማው ያው የአፍሪካን ችግር በአፍሪካውያን መፍትሄ ይሰጣል ብለን እስካሰብን ድረስ ዳቮስን እንደምሳሌ ወስደናል። አፍሪካውያን የራሳቸውን ችግር የሚፈቱበት በኮንፈረንስ በዳያሎግ በአይዲያ ጀነሬሽን ተሳትፈው ይሄንን የሚሰሩበት ተቋም እናደርገዋለን። ሱሉልታን ደግሞ እንደ ዳቮስ ልዩ የኮንፈረንስ ከተማ እናደርጋታለን ብለን እየሰራን ያለነው ፕሮጀክት አለ። ይሄን በተመለከተ ከሸገር ከተማ አስተዳደር ጋር ወይም ደግሞ ሲቲ አድሚኒስትሬሽን ጋር ኤምኦዩ ፈርመናል። አክሽን ፕላን አውጥተናል። አመራራቸውን ማሰልጠን ብቻ ሳይሆን ከተማዋንም ዳቮስን እንድትመስል ማስቻል የሚቻልበት ፕሮጀክት ይሄንኑ ቀርጸናል። ሌላው ማርኪ አዋርድ የሚል ነው ያለን ፕሮጀክት። ይሄኛውም አመራሩን ማብቃት ማሰልጠን ብቻ ሳይሆን ጀንዊን በሆነ መልኩ አመራሮችን አወዳድሮ ቼንጅ ሜከሮችን መሸለም አለብን። ይሄንን ካላደረግን ልዩነት ፈጣሪ መሪዎችን ማምረት አንችልም በሚል የምንሰራው ደግሞ ማርኪ ሊደርሺፕ አዋርድ አለ። ይሄንን ከስቴክሆልደሮች ጋር በመሆን ሰምሃው ፕሮሰሱም እየቀጠለ ነው ማለት ነው። ስለዚህ ዘርፈ ብዙ ነው። ባጭሩ ግን ትልልቅ ፕሮጀክቶችን ቀርጸን እንደ አዲስ እየሰራ ነው የምንገኘው። ይሄንን ግን ወደ ምድር ለማውረድ ዋናው ነገር ፓርትነርሺፕ ነው። ለዛ ነው አጋርነት ከተለያዩ ተቋማት ጋር እየፈጸምን የምንሰራው። ምክንያቱም ሰፊ ስራ ነው፣ ሰፊ ቪዥን ነው፣ ትልቅ ህልም ነው። ተደራሽነታችንም ወደ አፍሪካ መሄድ እያለ ነው። ስለዚህ ይሄንን ለመፈጸም አጋርነት ዋና መሳሪያችን አድርገን ከለውጥ በኋላ ሁለት አይነት እንግዲህ ስሞች ከአመራር እየሰማ ነው። ፕራግማቲክ መሆን አለበት አመራሩ፣ ሰርቫንት ሊደር መሆን አለበት በሚል እንግዲህ በክቡር ጠቅላይ ሚኒስትራችን ነው የተሰጠው ስልጠና የሚታወስ ነው። ስለዚህ እዚህ ገብቶ የሚወጣ ሰው ምናም ነው እንደ አፍሌክስ እንፈታለን የምንላቸው ችግሮች ብዙ ናቸው። 3 በዋነኝነት ናቸው። የመጀመሪያው የአመራር ዕውቀት ክህሎት መስጠት አለብን። ምክንያቱም ጀነሬሽኑ ተቀይሯል፣ ዓለሙ ተቀይሯል፣ ዲጂታል ሆኗል። ስለዚህ ይሄንን መመጠን የሚችል የህዝቡን ፍላጎት መረዳት የሚችል መፈጸም የሚችል አመራር መፍጠር እንዲቻል ስኪል ያስፈልጋል። 3 ስኪል እንሰጣለን የሚል ነው። ሁለተኛው ግን አሁን ላይ ያለው አመራር ደግሞ ኦሬዲ አመራርነት ቦታውን ይዞታል፣ ግን ደግሞ የሚፈለገውን ያክል ስኪል የለውም። ስለዚህ ይሄን ሰው ማባረር ነው የሚሻለው፣ ማብቃት ነው የሚሻለው። ስለዚህ ይሄን ጋፕ ለመፍታት በጣም ብዙ ስራ እየተሰራ ነው። ይሄ ተቋምም ትልቅ አርም ሆኖ ለመንግስት ይሄንን ስልጠና ይሄንን ክፍተት ለመሙላት በጣም ብዙ ስራ እየተሰራ ነው። ሌላኛው በተለይ ጀነሬሽን ላይ ስንሰራ መካከለኛ አመራሩ ላይ ስንሰራ እንደ ሀገር ፑል ያስፈልገናል። አሁን ላይ ስንሾም በጣም
እንግዲህ መንግስትም ሲሾም ፈልጎ ነው የሚሾመው እንደዛ ሳይሆን ሰልጥነው በቅተው ራሳቸውን አሳይተው ለመሾም ዝግጁ የሆኑ ደግሞ አመራሮች ያስፈልጋሉ ስለዚህ እነዚህ ሶስት ችግሮች እንፈታለን ብለን ነው የምንሰራው ይሄን ከዚያ አኳያ ምን ለውጥ መጥቷል ከተባለ ያው ብዙ አመራር ሰልጥነናል በዚህ አመት ብቻ ወደ 7000 በላይ አመራሮች እዚህ ገብተው ሰልጥነዋል ሁለተኛው ደግሞ ያደረግን ያለነው አርም ሆነናል ለምሳሌ ዛሬ አንድ ተቋም እንትን ኢመርጂንግ ሊደርስ አሉኝ ማብቃት ፈልጋለሁ ብሎ ሲመጣ ቴለር ሜድ ሆነ ለሱ የተዘጋጀ ልዩ ስልጠና ያዘጋጀን እየሰጠን ነው ኢምፓክትም ማሰስ ያደረግን ነው ጋፕም እንደዚሁ አሰስ ያደረግን ነው ስለዚህ እንደ ጉልበት የሆነን ነው ማለት ነው ይሄንን እንግዲህ እንደ ለውጥ ልንለካው እንችላለን ሌሎች ለውጦችን ግን ለማየት ጊዜ የሚፈልግ ጥናት የሚፈልግ ነው የሚሆነው because አመራርነት ኢንዲቪጁዋልም ነው ተቋም ላይ የሚታያል ሀገር ላይም ደግሞ በጣም ብዙ ለውጥ ይታያል መምጣት አለበት እንደ ኢትዮጵያ ደግሞ እንደ መንግስት ብቻ እንኳን ከ65000 በላይ አመራሮች አሉ ሶ መድረስም አለብን እዛ ላይ ማለት ነውና ከዛ አኳያ ገና ይቀርናል ግን ብዙ ለውጦች ያመጣል አፍሪካን በተመለከተ ያው አንደኛው እንደ አደረጃጀት የአፍሪካ አመራር ልማት ላይ የሚሰራ ዘርፍ እንዲኖር አድርገናል ሶ ዛት የአፍሪካ ነው ብለን እኛ መናገር ብቻ ሳይሆን አፍሪካው የሚመስል ራሱ ሰውየውም ራሱ ከሌሎች ከኢትዮጵያ ሳይሆን ከሌሎች አፍሪካ ሀገራት እንዲመጣ እሱ ስራ እየተሰራ ነው ግን በአደረጃጀት ደረጃ እሱን ጨርሰናል ሌላው የመግባቢያ ስምምነቶችን ነው በቅርቡ ያደረግነው ሊዲንግ ላይክ ማንዴላ ከሚለው ተቋም ጋር ያደረግነው ኤምኦዩ ጨምሮ በተለይ ደግሞ ከአፍሪካ ዩዝ ጋር ራሱ አፍሪካ ዩዝ ካውንስል ጋር ኤምኦዩ ፈርመናል ከኢጋድ ጋር ኤምኦዩ ፈርመናል ይሄ ተደራሽ ለመሆን የምናደርገው ሲሆን በቅርቡ ደግሞ ከ200 በላይ የሚሆኑ ከአፍሪካ የመጡ አመራሮችንም እንደዚሁ አሰልጥነናል አፍሪካን ዴይ ብለን ያከበርን ያለነው በዛ ውስጥ በጣም ብዙ ፕሮሞት ያደረገን ነው ኢትዮጵያ ለአፍሪካውያን ለታበረከት የምትችላቸው ዕውቀቶችን ለመሸጥ በጣም ብዙ ስራ እየሰራን ያለነው የተለያዩ ኢቨንቶችን ያዘጋጀን ያለነው በዛ ልክ ተደራሽ ሊሆን ነው ግን የአፍሪካን የሚመስል የራሱ ካሪኩለም ደግሞ በመቅረጽ ላይ እንገኛለን ያኛው ደግሞ ፕሮሞት ተደርጎ ሰልጣኞች ኮንቲኒየስሊ እየገቡ የሚሰለጥኑበት ሲሆን ደግሞ የበለጠ ኢምፓክት ይፈጥራል ሶ ፓርትነሮቻችን ጋር ያንን በጋራ እየሰራን ያለነው